በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መጋቤ ሐዲስ ቀሲስ ማጨረነት የዚህ ቤተ ክርስቲያን አስተዳዳሪ፣ እንደዚሁም እግዚአብሔርን የምታገለግሉ የምትላላቁ ላይካነ ቤተክርስቲያን ወንድሞች፣ ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ምዕመናንና ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር በሱ ቸርነት፣ ይቅርታ፣ ምሕረት እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደ ሕሊናችን ጽልነት ሳይሆን በሱ ምሕረትና ይቅርታ ብቻ ከትናንት ወደ ዛሬ አሻግሮን እዚህ ችለን ስላደረሰን የአምላካችን ስሙ የተመሰገነ ይሁን። እኛ በማናውቀው እሱ በሚያውቀው ምስጢሩና ጥበቡ ብቻ እግዚአብሔር ጠብቆን ሁላችንን እዚህ ቀን ስላደረሰን ለወደፊትም ጠባቂ እሱ ነውና አምላካችን እሱ ነውና ጠብቆ ከምንፈራው ሁሉ ከሚወራው ሁሉ አምላካችን ጠብቆ ደግሞ እድሜና ጤና ሰጥቶ በቤቱ ሁልጊዜ ተገኝተን እሱን እንድናመሰግን እንድፈቅድልን የእሱ የአምላካችን ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ሐዘናችሁ ወደ ደስታ ይለወጣል። ሐዘናችሁ ወደ ደስታ ይለወጣል። የዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። ይህ ወንጌል የሳምንት ያው ካለፈው ጀምሮ ወይም ደግሞ ከስሩ ከትንሣኤ ጀምሮ የተያያዘ ነው። መቼም ሕማማት ከሌለ ትንሣኤ የለም። ለትንሣኤ መግቢያው መቅድሙ ሕማማት ነው። ለዕርገት መነሻው ትንሣኤ ነው። ከዕርገት በኋላ ደግሞ ጰራቅሊጦስ አለ። የተያያዙ ናቸውና ይህ ወንጌል እስከዚህ የዮሐንስ ወንጌል ከምዕራፍ 13 ጀምሮ እስከ 18 መነሻ ወይም እስከ 17 መጨረሻ ድረስ ያለው የአንድ ቀን ምሽት ትምህርት ነው። ጌታ በምጽአተ ሐሙስ ዓርብ ሊያዝ ዓርብ ሊሰቀል ማታውኑ ያስተማራቸው ሰፊ እግራቸውን ካጠባቸው በኋላ ትሕትናን ካሳያቸው በኋላ እኔ አምላካችሁ ስሆን፣ እኔ መምህራችሁ ስሆን፣ እኔ ጌታችሁ ስሆን ያው እናንተን እግር እንዳጠብኩ አንተ ሙሉ ከመዝግበሩ እናንተም እንዲሁ አድርጉ ብሎ ከዚያ ቀጥሎ ወደፊት ስላለው የሰጠው የአንድ ቀን ምሽት ትምህርት ነው። ይሄ 13 14 15 16 17 በማቴዎስ ወንጌልም እንደዚህ ሆነ። በማቴዎስ ወንጌልም የተራራው ስብከት የሚባለው በምዕራፍ 5 ላይ ጀምሮ ያለው እስከ 7 መጨረሻ ድረስ የአንድ ቀን የተራራ ትምህርት ነው። ምክንያቱም ወእንዘ ይወርድ እምደብር ይላል። ማቴዎስ 8 ላይ ሲነሳ ከተራራ ሲወርድ ይላል። በተራራ ወጣ ይላል። ማቴዎስ 5 ላይ በተራራ ሆኖ አስተማራቸው ይላል። አንቀጸ ብዙኃንን አስተማረ። ከዚያ በኋላ ከተራራም ሲወርድ ይላል። ማቴዎስ 8 ላይ የአንድ ቀን ትምህርት መሆኑ የሚያስታውቀው ከወጣ በኋላ ሳይወርድ በሰፊው ያስተማረው የጌታ ትምህርት እንደውም ያ ማቴዎስ 5:7 ወርቃማው ሕግ የሚባለው ነው እና ይህም ደግሞ እንደዚሁ ነው። ስለዚህ በዚህ ሳምንት እያከበርን ያለነው ሳምንት ዕለት የገባው ወይም ደግሞ በዓሉ የተጀመረው የጰራቅሊጦስ ሰሞነ ጰራቅሊጦስ ነው። ይሄ ሳምንት ከሚቀጥለው ድረስ ከሰኔ መጨረሻ ድረስ በቤተ ክርስቲያናችን ትንሣኤ፣ ሲያልፍ ዕርገት የተያዙ ናቸው። ቅድም እንዳልኳቸው ለዕርገት መነሻው ትንሣኤ ነው። ለጰራቅሊጦስ መነሻው ዕርገት ነው።
ለዚህ በእርግጥ ያስተላለፈው ነው በጰራቅሊጦስ ሐዋርያት ያየነው እና ይህም ሶስቱም ምዕራፎች የተያያዙ ናቸው። ስለ መንፈስ ቅዱስ ቅድም ወንጌል ላይ እንደተነበበው በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ዮሐንስ 14:16 አሁን በዚህ ወንጌል ላይ ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል። በዚህ በማቴዎስ በዮሐንስ 15 ቁጥር 26 ላይ እንደዚሁ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት እምነት በመጣ ጊዜ እርሱ ስለ እኔ ይመሰክራል። አራት አሁንም 16 ዮሐንስ 16 ቁጥር 7 ላይ ነገር ግን እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። ለዚህ ነው አሁን በዚህ ላይ ስለ መንፈስ ቅዱስ ወይም ስለ ጰራቅሊጦስ በዚህ በሶስቱም ወንጌል ላይ ተነግሯል። ጰራቅሊጦስ ማለት ቃሉ የግሪክ ቃል ወይም ቋንቋ ሲሆን አጽናኝ ማለት ነው በጥቅሉ ስንወስደው። በውስጡ ግን ብዙ አለው። ጰራቅሊጦስ ማለት መጽንዒ ማለት ነው፣ አጽናኝ ማለት ነው። ጰራቅሊጦስ ማለት መንጽሔ ማለት ነው፣ የሚያነጻ የሚቀድስ ማለት ነው። ጰራቅሊጦስ ማለት ናዛዚ ነው፣ የሚያረጋጋ ማለት ነው። ጰራቅሊጦስ ማለት መስተስሪ ነው፣ ኃጢአትን የሚያስተሰርይ ነው። ጰራቅሊጦስ ማለት መስተስሪ ነው፣ የሰው ልጆችን ልቡና ደስ የሚያሰኝ ነው። ጰራቅሊጦስ ማለት ከሳቂ ነው፣ ምስጢርን የሚገልጽ ነው። በዚህ ነው እንግዲህ ይሁሉ ነው ለሐዋርያት የተሰጣቸው። አልተረጋጉም ነበር ሐዋርያት፣ ተጨናንቀው ነበረ። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ኢይደንግጽክሙ ልብክሙ ልባችሁ አይሸበርባችሁ፣ ልባችሁ አይታወክ ነው ያላቸው። በዚያ ለዚህ ነው በዮሐንስ ወንጌል ላይ አዲ ህዳጠ መዋዕለ ሀሎኩ ምስሌክሙ ዮሐንስ 13:34 ላይ ጥቂት ቀን ከእናንተ ጋር አለው እኖራለሁ፣ ከዚያ በኋላ አታዩኝም፣ ትፈልጉ አታገኙም ብሏቸው ነበረ። በዚህ ሐዋርያት ተደናግጠው ነበረ። ምክንያቱም እሱን ብለው ተከትለው ዓለም እሱ ስለተከተሉ ዓለም የራሱን ነው እንጂ የእግዚአብሔር የሆነውን ስለማይወድ፣ ስለዚህ ዓለም ሊጠላችሁም እኔን አስቀድሞ ጠልቶኛልና ነው ያላቸው። በዓለም ሳላችሁ መከራ አለባችሁ ብሏቸዋል። በዚህ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 መጨረሻው ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ለዚህ ነው እና ስለዚህ ርዕሳችን ምንድን ነው? ሐዘናችሁ ወደ ደስታ ይለወጣል። በአንቱ ሐዘንክሙ ፍስሐ ይከውነክሙ፣ ሐዘናችሁ ደስ ያሰኛቸዋል፣ ሐዘናችሁ ወደ ደስታ ይለወጣል። ለጊዜው ነው አላቸው። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ያዘነ እንዳዘነ አይቀርም። ያዘነ አንድ ቀን ይደሰታል፣ ያለቀሰ አንድ ቀን ይስቃል፣ ያጣ ሰው አንድ ቀን ያገኛል፣ የታመመ ይፈወሳል። ይህን ነው ሐዘናቸው ብርቱ ስለነበረ ጠንከር አድርጎ ስለነገራቸው መመሪያ ነበረ። አባቶቻችን ሰሪዓ ይሉታል፣ ቤተሰብን የማስተዳደር
በዛ በጸሎተ ሐሙስ በሕጽበተ እግሩ ላይ መመሪያ ሰጥቷቸዋል። ትሕትናን አሳይቷቸዋል። ከዚህ በኋላ ዓለም እናንተም ትዋደዱ የኔ ተማሪዎች መሆናችሁ ይታወቃል። ይሄ ነው መለያችሁ ነው ያላቸው። ዓለም ሊጠላችኋል። ዓለም ሊጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ። ከዓለም ስትሆኑ ዓለም የራሱ ሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ። እግዚአብሔርን የመረጣቸው የእነሱ ምርጫ አይደለም። ሰው እግዚአብሔርን መምረጥ አይችልም ይመስለናል እንጂ እግዚአብሔር ሲመርጥ ነው፣ እግዚአብሔር ሲጠራ ነው እንጂ። ብዙ ሰዎች እኮ ነበሩ እኮ። አብርሃም እኮ እግዚአብሔርን ለመምረጥ ብዙ ሞክሯል። ዛሬ እንዳጋጣሚ የአብርሃም መታሰቢያ በሰባት የሥላሴ በዓል ነው፣ እግረ መንገዱ ነው። አብርሃም እግዚአብሔርን ለማግኘት ብዙ ሞክሯል፣ ግን አግኝቶታል? አላገኘው። እሳት ሞክሯል፣ ፀሐይ ሞክሯል፣ ጨለማው ሞክሯል። ምን ያልሞከረው አለ? ግን እግዚአብሔር ግን ልቡን ስላየ ግን በመጨረሻ ግን ምንድን ያለው? አምላከ ፀሐይ ተናገረ ሁሉንም አየውና ጨለማው ማነው? ፀሐይ ጨለማ አለው፣ ውሃ ዳገት አይወጣም። ስለዚህ የተለያዩ እሳቱንም አየው፣ ውሃ ያጠፋዋል። ውሃውንም እሳት ማነው? እሳቱን ውሃ ያጠፋዋል። ለዚህም ሁሉ ሞክሮ መጨረሻ ላይ አንተ የፀሐይ አምላክ ፀሐይን የፈጠር እባክህ ተገለጥ አናግረኝ ያለው። ከዚያ በኋላ ነው አብርሃም አብርሃምና ፀሐይን በየሬከ ወተፈለጥም አዝማዲከ አለው በዘፍጥረት 12 ላይ። እና እግዚአብሔር ሲጠራ ነው፣ እግዚአብሔር ሲመርጥ ነው። ስለዚህ ማለት እኔ ከዓለም መረጥኳቸው እንጂ ከዓለም ስላይደላቸው። የዓለም ምርጫ ብዙ ነው። የዓለም ምርጫ ሰይጣን ሊሆን ይችላል። የዓለም ምርጫ ሌላ ሊሆን ይችላል። ስለዚህ እግዚአብሔር ሲጠራ ነው፣ እግዚአብሔር ሲመርጥ ነው። ለዚህ ነው እኔ መረጥኳቸውን አከበርኳቸው። እግዚአብሔር ያጸደቀውን የሚኮንነው ማለት ነው ያለው ቅዱስ ጳውሎስ። እግዚአብሔር ይጠራል፣ ያከብራል፣ ይሾማል። ለዚህ ሐዋርያትን ነግሯቸዋል፣ እንዳትሰናከሉ ይህን ተናግሬያቸዋለሁ፣ ከምኩራባቸው ያወጧቸዋል። ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ዛሬ ክርስቲያኖች እየታረዱ አይደል እንዴ? ዛሬ ቤተክርስቲያን የተቃጠለች የማቃጠል መግደል እኮ ለእነሱ እንደ ጽድቅ እና ለዚህ የሚገድላችሁ እግዚአብሔር እንደሚያገለግል እግዚአብሔር ማገልገል፣ በክርስትና ደግሞ መሞት ነው። እግዚአብሔር ማገልገል በእኛ ቤተክርስቲያን መሞት እንጂ መግደል የለም። መሸሽ ሳይሆን ጸንቶ መቆም ነው። ማለት በቤተክርስቲያናችን ሲሸሽ የሞተ ሲሸሽ የተመታ ሐዋርያ የለም። ቅዱስ ጴጥሮስ በእርግጥ ዋሽቆ ነበረ። እስከ በዓለ ጰራቅሊጦስ ድረስ ባለው በጣም እንዲሁ በቃ ወጣ ገባ እያለ እምነቱ ላልቶበት ላሽቆ ነበረ። ነገር ግን ቅዱስ ዮሐንስ አፈወርቅ የጰራቅሊጦስን መውረድ የመንፈስ ቅዱስ ሐዋርያት መሰጠት ይህ ቀን የቤተ ክርስቲያን የልደት ቀን ነው። ቤተ ክርስቲያን የተወለደችበት ነው። የልደት ሰው ብቻ ሳይሆን ቤተ ክርስቲያን በሐዋርያት ላይ አድሮ መንፈስ ቅዱስን ስለሰጣቸው ፍሩሃን የነበሩት ጥሩሃን ወደ ኋላ ይሸሹ የነበሩት ወደፊት የክርስቶስን መስቀል ተሸክመው እንዲጓዙ የረዳቸው መንፈስ ቅዱስ ነው። ደካሞች የነበሩት ኃያላን ሆነዋል። በአእምሮ ያልጎለመሱት በበዓለ ጰራቅሊጦስ የተማራቸው ሁሉ 3 ዓመት ከ3 ወር የተማሩ ከጌታ ጋር ያንን እንዲያስታውሱ በስራ ላይ እንዲያውሉ ረድቷቸዋል። ምክንያቱም ጌታ ባደረገ በተነሳ በ40ኛው ቀን ሲያርግ አንትሙ ሰንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ ኃይል እስከምታገኙ ድረስ በዚህ በከተማው ቆዩ፣ አትውጡ፣ ወዲያና ወዲህ አትበሉ ብሏቸው ነበረ። ምክንያቱም ሐዋርያት በጣም ደንግጠው ነበረ። በበዓለ ስቅለቱ በትንሣኤው ጊዜ ትንሣኤውን እንኳን ለማየት በጣም ተቸግረው ነበረ። በቤት ውስጥ ነው የነበሩት ከፍርሃታቸው የተነሳ።
ለዚህ መከራ እንዳያጸኑባቸው ወዲያውኑ ሲሉ እንዳያገኟቸው ከዚህ አትውጡ ነው ያላቸው። የመውጣቸው ጊዜ ገና ነው። ኃይልን ሲያገኙ ነው። የጎደላቸው የቀራቸው ጥንቅ ስለነበረ ያ እስከሚሟላ ድረስ ያ እስከሚመጣላቸው ድረስ በዚያ እንዲቆዩ በዚያ መሰረት ነው እንግዲህ በተነሳ በ50ኛው ቀን ታረገ። በ10ኛው ቀን በዚያ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ወይም 2 ላይ ቅድም እንደተነበበው በዚያ ያሉበት ቤት ሞላው ነው የሚለው። እንደ እሳት የተከፋፈለ እንደ እሳት ላንቃ ሳሲነድ አው ነበልባሉ የተከፋፈለ እንደሚሄድ ላንቃ እንዳለው ሁሉ እንደዚያ ያለ ነገር በዚያ ላይ በእነሱ ላይ አዎ በነፋስ አውሎ ድምፅ አምሳል አካል በዚያ ባሉበት ቤት ወረደ ነው የሚለው። ከዚያ በኋላ ነው እንግዲህ ኃይል ያገኙት፣ ኃይል ለበሱ፣ የጎደላቸው ተሟላ። የቋንቋ እጥረት እንዳይገጥማቸው የሀገሩን ሁሉ ቋንቋ ነው የሚለው። እንደው በቁጥር 72 ከዛ መታይ እንደየደረጃቸው ያገኙዋል የሚለው ግን ወንጌሉ ግን በቁጥር አልወሰነው። በተናገሩ በነገሩ ሁሉ በሀገሩ ሁሉ ቋንቋ ተናገሩ። ምክንያቱም ወደፊት ለስብከተ ወንጌል የሚላኩ የክርስቶስን አደራ ተቀብለው ለዓለም የሚያሰራጩ ስለነበሩ ያው የቋንቋ እጥረት እንዳይገጥማቸው እዚያ በሙሉና ሌሎች ሁሉ ተደነቁ። ለበዓል የተሰበሰቡት በዓለ ሰዊትን በዓለ 50ኛዋን ቀን ለዛ ለፋሲካ የመጡት የአይሁድ ሕዝብ ምዕመናን ከሩቅም ከቅርብ መጥተው ነበርና የአካባቢያቸውን የሌሎቹን ሀገር ቋንቋዎች የሌሎቹን አውራጃዎች ሲናገሩ እንዴት ነው የኛን ቋንቋ ሊናገሩ ቻሉ? ግርሟቸው ነበረ። አንዳንዶቹ አደነቁ ይላል፣ ሌሎቹ ደግሞ እያፌዙ ሰክረው ነው ያው ማለት ነው። እንግዲህ አሰማሲን እውነቱን ሲጋርድበት አዎ ሰክረው ነው ያላቸው። ነገር ግን ቅዱስ ጴጥሮስ ግን ትክክል እንዳልሆነ ነገራቸው። አሁን ሰዓቱ የመጠጥ ሰዓት እንዳይደለ እስመ ነግብሔሩ ጊዜው እኮ ገና ጠዋት ነው። ጊዜው እኮ ገና መንጋቱ ነው። ሰው ከእንቅልፉ የሚነሳበት ገና ሰው ወደ ስራ የሚሰማራበት ነው። ወደ መጠጥ ቤት የሚገኝበት አይደለም፣ ሰዓት አይደለም። እና አይሁድ መቼም ለክፋት የተፈጠረ ሰው ምንድን ነው አውቆ የተኛን ቢጠሩት አይሰማም ቢቀሰቅሱት የሚባለው ጠመዋልና ስለዚህ ሌላ ነው ያሉት። ነገር ግን ቅዱስ ጴጥሮስ ልከቱን ቀጠለ። ወዲያውኑ ነው በአንድ ጊዜ 3000 ሕዝብ ያመነው። ምክንያቱም የሚናገሩት ሰው እኮ የስካር ከሆነ እኮ የሚናገረውን አይደግመውም እኮ የሚያውቁትን ቋንቋ የእያንዳንዱ ነው የሚናገሩት። ስለዚህ አመኖቹ ምን እናድርግ ነው ያሉት። ሰው ሲያምን ሲገባው ነው ምን ተንግበር አሁን ወንድሞቻችን ምን እናድርግ ነው ያሏቸውና ወዲያውኑ በአንድ ዕለት በአንድ ሰዓት ወዲያውኑ ቅዱስ ጴጥሮስ 3000 ሰው አምኖ ንስሐ ተጠመቁ ያላቸው እና ስለዚህ ብዙ መከራ ነው። ስለዚህ በዓለም ሳነው ሐዘናችሁ ወደ ደስታ ይለወጣል። ለዚህ ሐዋርያት ከበዓለ ትንሣኤው ጀምሮ ከስቅለቱ ጀምሮ በብዙ ሐዘን ላይ ነው፣ እንግልት ውስጥ ነው ያሉት። ጌታ ይነሳ እንጂ ለእነሱ ግራ ገብቷቸዋል። በእርግጥ አንድ ጊዜም ሁለት ጊዜም 3 ጊዜ ታይቷቸዋል። ሐዋርያት 3 ጊዜ ነው በተለያየ መልኩ ሌሎችም ታይቷል። በዕለተ ትንሣኤው በሳምንቱ ደግሞ ለቶማስ እንደዚሁም ደግሞ በአሳ ማጥመጃ ቦታ ታይቷቸዋል፣ ተገልጾላቸዋል። በተለያየ በግልም ተገልጾላቸዋል። ቢሆንም ግን ከዛ በኋላ ያለው ኑሯቸው በጣም ተቃውሶባቸዋል፣ ግራ ገብቷቸው ነበረ። ለዚህ ብዙ ይህንን ነግሯቸው ስለነበረ ለዚህ እውነት እላችኋለሁ እናንተ ታላቅሳላችሁ፣ ሙሾም ታወጣላችሁ፣ ታለቅሳላችሁ፣ ዓለም ግን ደስ ይለዋል። በዚያ ጊዜ ሐዋርያት እመቤታችን ሌሎቹ ደጋጎቹ እናቶች ሴቶች በመስቀሉ ስር ሲያለቅሱ አይሁድ ግን ይስቁ ነበረ። አይሁድ ግን በጌታ ላይ ይጠቃቀሱ ነበረ። ሐዋርያትም ተጨንቀው ነበረ። ከባድ ነበረ በጣም ያን ሲያስቡት ከባድ ነበረ ለነሱ። የክርስቶስ ወገን ሆኖ መገኘት ከክርስቶስ ጋር መቆጠር ቅዱስ ጴጥሮስ እንድንዚህ ነው በዛ ሌሊት መከራ ያየው።
ሶስት ጊዜ እኮ ነው በተራሴት ከዚህ ሩቅ አይደለም። እግዚአብሔር መካድ ይመስለናል እንጂ ሳናውቀው ልግን እንችላለን። በውሸት እንምላለን፣ በሐሰት እንምላለን፣ ቀላል ነገር ሁሉ። ታዲያ ቅዱስ ጴጥሮስ መከራውን ፈርቶ ያለውን ነገር ግርግሩ ከባድ ነበርና ለዚህ አላውቀውም ነው ያለው ቅዱስ ጴጥሮስ። ይሄ ነው መከራው ምን ያህል ክብደቱን የሚያሳየው የቅዱስ ጴጥሮስ መጨነቅ ነው። በሩሞ ነበረ፣ እሳት እየሞቀ ነበረ። በእሳቱ ስር ሆኖ አልገደም ሲል የነበረው አምላኩን ነው ለጊዜው በአፉ የካደው በልቡ አልነበረም። ግን የልብ ደግሞ የጸና ነው፣ ከፍርሃት አንጻር ነው። ለዚህ ነው ጌታ በመጨረሻው ግን ኃላፊነቱን ለእሱ የሰጠው። በዛው ተስፋ ቆርጠው በዕብራውያን አካባቢ አሳ እየያዙ እያሉ ከዛ ታያቸው ለሰባቱ ለተወሰኑ ደቀ መዛሙርት። በዚያ ደግሞ ኃላፊነቱን ሰጥቶታል እና ሐዘናችሁ ወደ ደስታ ይለወጣል ነው። ሐዋርያት አዝነው አልቀሩም። በዕለተ ስቅለቱ ትንሣኤውን አይተዋል። ከዚያም በኋላ ሲያርግ ባርኳቸዋል። አንሣእክሙ ወባረኮሙ ወደ ቢታንያ ማወጣቸው፣ እጆቹንም አንስቶ ባረካቸው ነው። ባርኳቸዋል። በቤተ መቅደስ ተቀምጠው እግዚአብሔር ሲያመሰግኑ ይሄ ይላክላችኋል ያላቸው መንፈስ ቅዱስ በዚህ ዕለት ያው በእነሱ ላይ ወርዶ ቅድም እንዳልኳቸው ዮሐንስ አፈወርቅ ይህች ቀን የቤተ ክርስቲያን የልደት ቀን ነች፣ ይህች ቀን የበዓላት ሁሉ እመቤት ነች ያላት። ምክንያቱም መንፈስ ቅዱስ ሐዋርያት ባይወርድላቸው ኖሮ ቤተ ክርስቲያን ኮስሳና ቀንጭና ምንነው ትትኮስ ነበረ፣ ሂደቷ ይዳከም ነበረ። ነገር ግን የመንፈስ ቅዱስ መውረድ ለቤተ ክርስቲያን ልደት የበዓላት ሁሉ እመቤት ብሎ ዮሐንስ አፈወርቅ እንደተናገረ አበው ይናገራሉ። ምክንያቱም ከዚህ በኋላ ነው ሐዋርያት ያንሰራሩት፣ ከዚህ በኋላ ነው ደፋሮች የሆኑት። ከዚህ በኋላ ትከሻቸውን ለመስቀል፣ ጀርባቸውን ለግርፋት፣ አንገታቸውን ለሰይፍ ሰጥተዋል። ከዚህ በኋላ ለሞት ተዘጋጁ። የጌታን ቃል በዓመት አንድነት ሆነው መንፈሱን በተቀበለ በኋላ በኢየሩሳሌም ኖሩ። ወነበሩ ዓመተ ፍጽምተ በኢየሩሳሌም፣ አንድ ዓመት በኢየሩሳሌም መዲና ሲያስተምሩ ኖሩ። ከአንድ ዓመት በኋላ ግን ዕጣ ተጣጥለው ሀገረ ስብከት ተከፋፍለው ሁሉም ሄዱ ወደ ዓለም ተሰማሩ። በተሰጣቸው ቋንቋ ሊያስተምሩ በኢየሩሳሌም ብቻ ሳይሆን ዓለምን ዙሪያውን መካከለኛው ምስራቅ አጠቃላይ እንዲያስተምሩ ተመዳድበው በቅዱስ ጴጥሮስ ኃላፊነት የበላይ ሆኖ ሁሉም የየራሳቸውን ከዚያ በኋላ በየሀገረ ስብከታቸው ነው ሲያስተምሩ እንግዲህ የሞቱት። እንዲሁ አይደለም። ይቺ ቤተክርስቲያን ዛሬ እኛውን በላይ ቁጭ ብለን የምንማርባት፣ እነሱ ግን መከራ አይተው ነው ይቺ ቤተክርስቲያን ለትውልድ ያስረከቡት፣ ለእኛ ያስረከቡት። እኛ ግን ትውልዱ ዛሬ ግን ከቤቱ መጥቶ ከአልጋ ላይ ተነስቶ ወደ ወንበር ተዛውሮ ወንበር ላይ ተቀምጦ መማር ደግሞ አጥቷ ትውልዱ እነሱ እምን ረሃብ ይሄን ይስቆራት ይያሉ ከረሃብ ጦር ይሻላል፣ በጦር ተወግቶ መሞት ይሻላል እያሉ የረሃቡን ጽናት ረሃብ ምን ያህል እንደጎዳቸው ሐዋርያት እኮ ምግቡም በሸማን በእርሻ መካከል ሲያልፉ በሸቀጥ ተወጥተው ነበር እርባቸው። ነገር ግን ሰንበት ሻር ነበር ያሏቸው እና ስለዚህ የሚያህል ነው። በልተው ጠጥተው ተመችቷቸው አይደለም፣ በመከራ ነው። በዓለም መከራ አለባችሁ ብሏቸዋል። በዓለም ሳላችሁ መከራ አለባቸው፣ አይዟችሁ ግን እኔ ዓለምን አሸንፌዋለሁ። ምክንያቱም ጌታ ጾሞ በጾሙ ሰይጣንን ድል አድርጎታል፣ ተጠምቆ እንድንጠመቅ አድርጓል። ለዚህ በጾሙ እሱ ጾሞ ዓለምን እንዳደረገ ተጠምቆ ደግሞ እነሱ ደግሞ ሄደው ዓለምን እንዲያጠምቁ እንዲያስተምሩ ይህንን ኃይል ከዚህ በኋላ ሰይጣን ኃይል የለውም፣ በመስቀል ተመቷል። በመስቀል ላይ ከተሰቀለ በኋላ ከሞት በኋላ በሞቱ ሞትን
ድል ካደረገ በኋላ ነው ወደዚያ እንግዲህ እንዳትሰናከሉ ይህን ተናግሬያችኋለሁ። የሚገድላቸው እግዚአብሔር እንደሚያገለግል የሚል ጊዜ ይመጣል። ይህንን የሚያደርጉባቸው አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ ይላል። እኔ ግን እውነት እላችኋለሁ እኔ እንዴት ይሻላችኋል? እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ላላቸው። እኛም ዛሬ በእውነት ይህን አጽናኝ ከጎናችን የሚቆመውን የሚያስጨንቀንን በዓለም ላይ ይህንን ዓለምን ያሸነፈውን ከዓለም አቅም በላይ የሆነውን ይህን ክፉ ደዌ እንዲያርቅልን ለሐዋርያት የላከው መንፈስ አምላካችን ለእኛ ይላክልን እና እንዳዘናችሁ አትቀሩም ያለው። ዛሬ ዓለም በተለያየ ምክንያት ሐዘኑ ብዙ ነው። ነገር ግን ቅድም እንዳልኳችሁ ሰው መቼስ እንዳዘነ አይቀርም። ቢያዝንም እንኳን በእግዚአብሔር የሚያምን ከሆነ እምነቱ በእግዚአብሔር ከሆነ በዚያ በእግዚአብሔር ግን ደስ ይላል። ነገር ግን ሐዘናቸው ወደ እግዚአብሔር ይወጣል ያላቸው ሐዋርያትን ዓለምን አሸንፈው ዙረው አስተምረው ለክብር አክሊል ነው የበቁት። ቅዱስ ጳውሎስ እነሆ የጽድቅ አክሊል ተዘጋጅቶልኛል ለእኔ ብቻ ሳይሆን እኔን ለመሰሉ ሁሉ ነው ያለው። ለዚህ እግዚአብሔርን ለማገልገል በእምነታችን በክርስትናችን ከተናን ሐዘናችን ወደ ደስታ ይለወጣል፣ ለቅሷችን ወደ ሳቅ ይቀየራል። ዛሬ ዓለም በሙሉ የሚገርመው የዛን ጊዜ ሐዋርያት ሲያዝኑ አይሁድ ይስቁ ነበረ። ዛሬ ዓለም አንዱ ሲያጣ ሌላው ያገኛል፣ በንብረቱ ይኮራል። አሁን ግን ዓለምን አንድ ያደረገ ዓለምን በአንድነት የሚያሰቃይ የሚያስለቅስ የሚገርማቸው አንዱ የሚስቅበት አንዱ የሚያዝንበት ጊዜ አይደለም። አሁን ግን እግዚአብሔር ግን ሁሉንም አንድ ሆነ። እግዚአብሔር አምላክነቱን በሁሉ ምሉ መሆኑን የሚያሳይ የቀናኢነቱን ንጉሥ በመንግስቱ ጎልማሳ በሚስቱ እንደሚቀና አምላካችን እግዚአብሔርም በአምላክነቱ ስለቀና ዓለም ከሕግ ውጭ ስለተጓዘ ከመስመር ስለወጣ እግዚአብሔር ግን ዓለም የሚስተካከልበት እገሌ ሀብታም የለ፣ እገሌ ድሃ የለ፣ እገሌ ጥቁር የለ፣ እገሌ ነጭ የለ፣ ሁሉንም አንድ የሚያደርግ አንድ አይነት ሀሳብ የሚያደርግ። በኋላ ጊዜ ግን ምንድን ነበረ? እናንተ ታለቅሳላችሁ ሙሾም ታወጣላችሁ፣ ነገር ግን ዓለም ደስ ይለዋል ነበር ያለው በኋላ ጊዜ። የዛሬው ሀዘን ግን የሁላችንም ሀዘን የሆነ የሁሉም ችግር የሆነ ደዌ የመጣው ምናልባት እግዚአብሔር እኛ ከሌሎቹ ተችለን ሳይሆን እግዚአብሔር ትንሽ ጊዜ ያው እንዳው የነሳ ጊዜ ሰጥቶናል። እግዚአብሔር ካወቅንበት ከእኛ ቀድመዋል። ጥሪያቸው ሆኖ ነው እንጂ ተራው ሰው ከደረሰ በምን ይሁን በምን ይሞታል። ነገር ግን መቼስ ያዘኑትን መቼስ ነገ ይጽናናሉ። የተጨነቅነውን ነገ ብዙ ተጨቆሰው ነው ያለው። ስለዚህ ይህ ጭንቀት ይህ ሀዘን ነገ ደግሞ ወደ ሳቅ ወደ ደስታ የታመመው ወደ መዳን ይለወጣል። ለዚህ ሐዋርያትን ያላቸው ይሄ ነው። እንዳዘናችሁ አትቀሩ። በምሳሌ ነግሯቸዋል። ሴት በምትወልድበት ጊዜ የምትወልድበት ወራቷ ስለደረሰ ታዝናለች። ነገር ግን ሕፃኑን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ምጧን አላታስበው። እንግዲህ ሰው አንድ ሴት ነፍሰቱን ካረገዘ ጊዜ ወደጨለ ሰምቶ እንዴት ነው መከላከለው? ቤተሰብ ያስባል፣ እሷ ታስባለች። ምጡ እንኳን ቢጠነክር ሁለትም ሶስትም እንደው ቢያስቸግር እንኳን ልጁ ከተወለደ በኋላ መከራውን ምጡን ሳይሆን ልጇን ነው የምታስበው። በልጇ መወለድ ነው ደስ የሚላት። ስለዚህ እናንተም ደግሞ ነው ያላቸው። እንግዲህ እናንተም ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያቸዋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም ከእኔ አንዳች አትለምኑም። እውነትን እላችኋለሁ አብ በስሜ የምትለምኑት ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ ያላቸው። ደስታችሁ ፍጹም እንዲሆን
ስለዚህ ፍጹም ደስታ ፍጹም ድነት ለማግኘት መለመን ያስፈልጋል። ለምኑ ትሰጡማላችሁ፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ያለው ጌታ በማቴዎስ 7 ላይ። ስለዚህ ፍጹም እንዲሆንላችሁ ለምኑ ትቀበላላችሁ ያለውና ለዚህ ይሄን ያህል ነው ያለው። የዘጠኝ ወር ሴት እንደምትጨነቅ ከዘጠኝ ወር በኋላ ስትወልድ በልጁ ደስታ ነገር እናንተ እንደልጁ ነው። ታዲያ ታዝናላችሁ፣ በኋላ ግን ትደሰታላችሁ። ከትንሣኤ በኋላ ደስተኛ ናቸው ሐዋርያት። ቅድም እንዳልኳቸው ያው ገና ስለነበሩ አልተረጋጉም ነበረ። በመጠኑ ሰው ባንዴ መቼም ያዘነ ሰው ቀስ በቀስ ነው፣ የታመመ ሰው ቀስ በቀስ ነው እየተነከረ የሚሄደው። መድኃኒቱን በመውሰድ በመንቀሳቀስ ነው። ባንዴ መቼም ጌታ ብቻ ያዳነው ነው። መጽሐፉ ብቻ ነው ባንዴ አፈፍ ብሎ ተነስቶ አልጋውን ተሸክሞ የሄደው። የሚገርማችሁ የጌታ አዳኝነቱ ከዓለም የተለየ ነው። የሌላው ማስታገሻ ነው፣ የሌላው ጊዜያዊ ነው። መድኃኒቱም ሕክምናው እግዚአብሔር የሚፈሩ ሰው ግን ከአልጋው ላይ ተነስቶ መሄድ ብቻ ነው። ይሄ ነው የመመዝገቢያ የለ። ካርዳውን አልተባለ ምን አልተባለ። ነገር ግን አልጋው ላይ ያገኘው ማን ነው? እዚያ ላይ ተኝቶ መሬት ላይ ያገኘው ሰው የለኝም አለው። ወዲያው ለትንት ወደ አዋለው ወዲያው ተነስቶ ነው ሄደው። ይሄ ነው እግዚአብሔር አዳኝነቱ፣ አምላክነቱ፣ ፈዋሽነቱ ከዓለም የተለየ ነው። ስለዚህ እግዚአብሔር ወዲያውኑ ችግሩን ፈታለት። ወዲያውኑ አልጋውን ተሸክሞ ሄደ። ነገር ግን ዋጋ አለው። ያዳነውን አላወቀም። ችግሩ አሁን ዓለም የሚያድነውንና የሚጠቅመውን አልለየም። ዓለም የሚያድነውን ዓለም የሚጠቅመውን ካወቀ ቢሞትም እንኳን ሕይወት አለው። ለዚህ ለማርታና ለማርያም ትንሣኤና ሕይወት የኔ ያላቸው ወንድማቸው አልዓዛር ሞቶ ሲያለቅሱ 4 ቀን ሆኖት ተልቷል፣ ሸልቷል፣ ተበላሽቷል ነበር ያሉት። ነገር ግን ብታምኑስ እኔ ሕይወት ነኝ ትንሣኤ ነኝ ያላቸው። ጌታን የሚያምካል ትንሣኤ አለ። እኔ እውነትና መንገድ ሕይወትም ነኝ ያለው። ስለዚህ እውነተኛው እውነቱም መንገዱም ሕይወቱም እሱ ነውና በሱ የሚያምን ሰው እንዳዘነ፣ እንደታመመ፣ እንዳጣ፣ እንደተሰደደ አይቀርም። ሐዘኑ ደስታ ይለወጣል። ለዚህ ሐዋርያት የሐዘን ሰዎች ናቸው። የሚገርማቸው በዕለተ ትንሣኤ ብቻ ሳይሆን በእመቤታችን ትንሣኤ እንደዚሁ መከራ አይተዋል። በእመቤታችን ዕረፍት ጊዜ እንደዚሁ እመቤታችንን ስላልቀበሯት ወይም ደግሞ ስታድር ስላላዩት እመቤታችንን ትንሣኤ ለማየት የእመቤታችንን ገድል ለማየት እንደዚሁ ሱባዔ ገብተዋል፣ ጾመዋል፣ ጸልየዋል። እና የመከራ ሰው በዓለም ሳላችሁ መከራ አለባችሁ ብሏቸዋል። በዓለም ያለ ሰው በዓለም መኖር ክርስትና ማለት መከራ የለውም ማለት አይደለም። እንደው መንገዱ አልጋ በአልጋ ነው ሳይሆን ታዲያ ክርስትና እምነት ፈተና ከሌለ ምንድን ነው ክርስትና? ወይ ብቻ ከአቅማችን የሆነ ለበላይ ማን የሆነ ፈተና አትስጠን ነው። ምክንያቱም አንችልም። እግዚአብሔር አሁን እንደ ጴጥሮስ ወይም እንደ ሌሎች ፈተና ይመጣ የሚቆም እንደሌለ እግዚአብሔር ያውቃል። እያንዳንዱ ከባድ ነው ፈተና። ስለዚህ ዞሮ በዓለም እስካለው ድረስ ወደ እግዚአብሔር እስከሚሄዱ ድረስ መስክረው እስከሚሞቱ ድረስ ግን መከራው ከባድ መሆኑን ተረድተው፣ ደስታው ግን በዚህ ሳይሆን በሰማይ ነው። በዚህ በሉቃስ ወንጌል ምዕራፍ 10 ላይ ጌታ ሆይ ሰይጣንን አወጣን ሰይጣን ብለው ልቧቸው ነበረ። ነገር ግን ሰይጣን ስለተገዛላችሁ ሰይጣንን ስላወጣችሁ ደስ አይበላችሁ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ያላቸው። ሐዋርያት ደስታቸው በምድር ሳይሆን በምድር ኖረው ዓለምን አሸንፈው እንደ ፈጣሪያቸው ወደ አምላካቸው ሲሄዱ በዚያ ነው። በኋላ ትፈርዳላችሁ ብሏቸዋል። ሐዋርያት ከጌታ ጋር በዕለተ ምጽአት ሲመጡ በ12 ዙፋን ተቀምጠው የሚፈርዱ፣ ምክንያቱም ከእሱ ጋር አብረው 3 ዓመት ከ3 ወር ነበሩና ያጌ ነው መመስከር የሚችለው የሰማ አይደለም። ለዚህ በ12ቱ ዙፋን ትቀመጣላችሁ፣ ትፈርዳላችሁ። ምክንያቱም በእኔ ስም ሚስታችሁን፣ እናታችሁን፣ አባታችሁን፣ ልጆቻችሁን፣ ንብረታችሁን ትታችሁን ተከትላችኋልና
ከ12ቱ ዙፋን ነገ ተቀምጣችሁ ትፈርዳላችሁ ያላቸው ፍርድን ሁሉ ለወልድ ሰጠው ነው ያለው። ምክንያቱም ሰው የሆነ በሰው ዘንድ የተመላለሰ የሞተ የተሰቀለ የተነሳው ያረገው እሱ ስለሆነ እና ስለዚህ ደስታው ክርስቲያን ነው። በምድር ደስታ የላቸው። ሰማይ የክርስቲያንና ደስታው በሰማይ ነው። ለዚህ እኛም ዛሬ በተለያየ ምክንያት እንዳልኳቸው ዓለም አሁን ያላዘነበት ጊዜ አለ። በሁሉም በር አንኳኩቷል። በእውነት ሁሉም አንጃቦበት አለ። እድን ይሆን እሞት ይሆን አንድ ይሆን እያለ የሚጨነቅበት ጊዜ ነውና ለዚህ ይህን ሐዘን ይህ መክፉ መከራ እንዳል አሁንም መጽናት መጸለይ ያስፈልጋል። አሁንም በሀገራችን ላይ በቤተ ክርስቲያናችን ላይ ይህንን አጽናኝ መንፈስ ዓለም ሊሸከመው የማይቻለው ነው ያለው። ዘይግራ ዓለም ነስየቶ እኔ ምልክላችሁ አጽናኝ ዓለም ሊያየው ሊሸከመው አይችልም ነው ያለው። ለዚህ ይህንን ነው እንግዲህ በእውነት ለሐዋርያት ልኮ ኩለታቸው የተሞላላቸውና ለዚህ ለምስክርነት የበቁት። ለዚህ ዛሬም በቤተክርስቲያናችን ላይ ዛሬም በዓለማችን ላይ በዓለም ላይ ያስቸግረውን ይህን ክፉ መንፈስ ይህን መንፈስ ሐሰት ይህን ክፉ ደዌ መንፈሰ ጽድቅ መንፈሰ ሕይወት የሆነው ቅዱስ ጰራቅሊጦስ ከዓለማችን ላይ ከየሀገራችን ላይ ከየቤታችን ላይ አምላካችን ያርቅልን። ይህን ክፉ ደዌ ያርቅልን አምላካችን በእውነት እና ስለዚህ የመንፈስ ቅዱስን አለመቀበል ከመንፈስ ቅዱስ መራቅ ከባድ ነው። ለዚህ በሀገራችን ላይ ያለውን ክፉ ነገር ሁሉ ሀገራችንን ዛሬ እንዲሁ እንዳው እንደ አንዳንድ ትዳር የሚያገባ የሚፈታ አለ። ዝም ብለው ሀገራችንን ፈታ አድርገዋት ቤተክርስቲያናችንን ደግሞ እንደ እንጀራ ቤተክርስቲያኗን ሃይማኖቷን አድርገው የሚያዩ መቼም የእንጀራ ልጅ ወይም የእንጀራ አባት የእንጀራ እናት እንደ ያይማሙ አማትና መራት ብቻ ሳይሆን እንጀራ አባትና እንጀራ እናት የእንጀራ ልጆች አይስማሙ። ስለዚህ ሀገሪቱን ዝም ብለው እንደፈለጋቸው የሚያገቧት የሚፈቷት ቤተ ክርስቲያኗን ደግሞ እንደ ባዕድ የሚያዩዋትን ሁሉ አምላካችን በእውነት እውነተኛው መንፈስ ልኮ አምላካችን ይህንን ሰላም ይመልስልን። አምላካችን በዓለም ሳላችሁ መከራ አለባችሁ ብሏል። ለዚህ እንደ ሀገራችን እያሰጋኝ ስለሆነ እንደምታዩት የምርጫ ሥጋ ለማድረግ ሁሉም በራሱ ጊዜ እንደ ቅድም እንዳልኳችሁ እንዳው ማግባት መፍታት ሆኗል። ጥሩ አድርጎ የሚያስተዳድራት ጥሩ አድርጎ የሚመራት አምላካችን መሪ ይስጥልን። ቤተክርስቲያናችንም ሀገርና ቤተክርስቲያን የተያዙ ናቸው። በእውነት ቤተክርስቲያኗ ለሀገር ሃይማኖቷ ለሀገር ጠቃሚ ነች እንጂ ጎጂ አይደላችምና እንደ ጎጂ ነገር አይተው ቤተክርስቲያኑ ግን ከእግዚአብሔር ጋር የሚታገል ግንኙነት የለውም። ገማንያን ሐዋርያትን ሲያስሯቸው ሲገርፏቸው ምንድን ነው ያላቸው? ተው ይህ ነገር ከእግዚአብሔር ከሆነ እንዳትጣሉ ነው ያላቸው። ከእግዚአብሔር ካልሆነ ይህ ነገር ይጠፋል ነው ያላቸው። የመከራቸው ገማንያን የራሱን ሰዎች አይሁድን ያስሯቸው ነበረ። እናንተ በስሙ ታስተምራላችሁ፣ እናንተ በክፉዎች ሰቅላችሁ ገድላችሁ እግዚአብሔር አስነሳው እያሉ ሲያስተምሩ በዚህ ዋጋሰት ያስሯቸው ነበረ፣ ይገርፏቸው ነበረ። ቸብ አድርገው ደግሞ ይፈቷቸዋል። እነሱ ግን ወዙ ማውዝ ዘይትገሱ ከአደባባይ ሲወጡ ደስ ብሏቸው ነበር ይላል። ተገርፈው እኮ ነው። ይሄ ነው እንግዲህ መንፈስ ቅዱስ ሲያድር ስሙ ሁሉ ቡናው ሁሉ ደስ ነው የሚያሰኘው። ደስ እያላቸው ወዙ ዘይትገሱ ማው ከዛ ከአደባባዩ ደስ እያላቸው ወጡ። ወያደ ውስጥ ቤት ነጊረ ተቤት ውስጥም ሆኖ ማስተማራቸው ነው ያለው። መንፈስ ቅዱስ ከተቀበሉ በኋላ እንደተናገረው ሐዋርያት ኃይል። ስለዚህ የእግዚአብሔርን ቃል የምታስተጋባው የእግዚአብሔር ቃል ማስተላለፊያ የሆነችው ቤተክርስቲያን፣ ምክንያቱም ህዝቡ ከቤተክርስቲያን ቤተክርስቲያን ከህዝብ የተነጣጠሉ አይደለም። እኛም የእግዚአብሔር ህንፃ ይህችም ደግሞ የእግዚአብሔር መገለጫ ዙፋን አውድማ ናትና ቤተክርስቲያን እግዚአብሔር እችን እናጠፋለን። ለጊዜው ምናልባት ከላይ ያለውን ምንም ሰው የሰራውን ሊያቃጥሉት ይችላሉ፣ ሊያፈርሱት ይችላሉ። ግን
እግዚአብሔር ግን ይፈርዳል። ግን ለእኛ መከራ ነውና አምላካችን ከዚህ ሁሉ ፈተና ሕዝባችንን ከእንግልት ቤተሰባችን ከቃጠሎ አገራችንን ደግሞ ከመለያየት ከመበታተን ይሰውርልን። አምላካችን ሐዘናቸው ወደ ደስታ ይለወጣል ያለ ጌታ የእኛንም ሐዘናችንን ልቅሷችንን ወደ ደስታ ወደ ፈገግታ ወደ ሳቅ ይለውጥልን። ሐዋርያትን ያጽናና መንፈስ ቅዱስ እኛንም ያጽናናን ያረጋጋን። እግዚአብሔር አምላክ የሚያስደስተውን ኃጢአት የሚናዘውን ምስጢር የሚገልጸውን የተሰወረውን የሚገልጽ ነውና አምላካችን ያን መንፈስ ዛሬ በቤተሰባችን ላይ ይላክልን። የመከረን ያስተማረን የአምላካችን ስሙ የተመሰገነ ይሁን። አንድ መዝሙር የጰራቅሊጦስን ቅዱስን ዘመን ናቸውና ጨርሻለሁ። ትምህርቴን አብሮ ያሰማል። ፈኖ ጸጋ መንፈስ ቅዱስ ላዕሌነ የሚለውን የዕለቱ መዝሙርም ስለሆነ በቅዳሴ ጋር የምንለው አብረን እንዘምረዋለን። ፈኖ ጸጋ መንፈስ ቅዱስ ላዕሌነ 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 መንፈስ ቅዱስ ላዕሌነ ፈኖ ጸጋ መንፈስ ቅዱስ ላዕሌነ ላከልነ መንፈስ ቅዱስን በእኛ ላይ ላከልነ ጸጋ መንፈስ ቅዱስ በእኛ ላይ ላከልነ መንፈስ ቅዱስን 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 በእኛ ላይ መንፈስ ቅዱስን በእኛ ላይ ላከልነ መንፈስ ቅዱስን በእኛ ላይ የጎደለውን እንዲሞላልን የራቀውን እንዲያቀርብልን የጠመመውን እንዲያቀናልን ምስጢሩን ጥበቡን አምላካችን እንዲገልጽልን በእኛ ላይ በሁላችን ላይ መንፈስ ቅዱስን ያክልን። ወስብሐት ለእግዚአብሔር።